እንግዲህ በአዲስ ነገር መታለች ማለት ነው። አብርሽም ያው ከሄርሜላ ጋር ፏህ ብትን እያለ ነው። እንግዲህ አብርሽ ከሄርሜላ ውጭ ማንም መለየት ማንም እኔን እንትን ማለት አይችልም ብሏል ማለት ነው። ምክንያቱም አብርሽ ከሄርሜላ ጋር በነገራችን ላይ ፍቅር አለበት። እውነት ለመናገር ሄርሜላን በጣም ነው የሚወዳት ከሚባለው በላይ ማለት ነው። ያው ሩታ ካሁን በፊት እሷ ስለሆነች የምትወደው ስለዚህ ሄርሜላ ደግሞ ያው እሷም ትወደዋለች እሱም ይወዳታል። ስለዚህ እንግዲህ ሁለታቸው ፏ እያሉ ነው። ሩታም አለች ማለት ነው። ሩታ እንግዲህ ሴት ልጅ ቆረጠች በሚለው መታለች ማለት ነው። ዘና ፏ ብትንብላ እንግዲህ የሩታ አድናቂዎችም ነው የሄርሜላም በቃ እኛም አለንላችሁ ማለት ነው። ከመዳም ኩሽና እንግዲህ ያው ሮመዳን እየመጣ ስለሆነ ትንሽ ለመቁረጥ ለመቅጠል አይመቸንም ማለት ነው። ለማየትም አይመቸንም። ግን እንግዲህ እየተደበቅን ሽንት ቤት እየገባን ቢሆንም እኛ እነሱን ከማየት ወደ ኋላ አንልም። የእነሱ ድራማም ይቀጥላል። እኛም አለንላችሁ። አዎ እኛም ጭርስ ሲል አንወድም። በነገራችን ላይ ውቀው ደብልቀው በቃ ቲክቶክም ፌስቡክም ምናምን በቃ እንትን ሲል እኛም ደስ ይለናል። በነገራችን ላይ ምክንያቱም ያው ያለነው ከመዳም ኩሽና ነው። ታውቃላችሁ ብዙ ጭንቀት አለብን፣ ብዙ ሀሳብ አለብን። እኛ ራሱ እዚህ ለትዳራችን እናስባለን፣ እዚህ ለምንድን ነው ለህይወታችን፣ እዚህ የመዳም ጩኸት አለ ምናምን። ስለዚህ እኛ የእነሱን ድራማ እያየን ነው ዘና የምንለው ማለት ነው። በነገራችን ላይ ግን ድራማው ብዙም ፈን አያደርግም። እስኪ እንደው ፕራንክ ስሩልን እስኪ። እውነት ለመናገር እኔ የሚሰሩት ፕራንክ በጣም ነበር ደስ የሚለኝ። እስከ መቼም የማረሰው ደግሞ የሆነ ፕራንክ ነበረ ማለት ነው። አብርሽ አሁን እንደዚህ ሳይግማማ ሴቶችን ሳይሸካክፍ ምናምን ነገር ጋሽዬ ጋር የሰሩት ፕራንክ በጣም ነበር ደስ የሚለው። እሱም ፕራንክ እንግዲህ ምንድን ነበረ ቤት አከራይ አምጥተው እንግዲህ ቤቱን ጣራውን አየዋለሁ ምናምን ብሎ በመሰላል ተሰቅለው እና ጋሽዬ ደግሞ አይ እንዴት ቤቴን ታያለህ ምናምን በቃ እሱ ድራማ በጣም እሱ ፕራንክ በጣም ደስ ያለኝ ነበርና እኔ ፕራንክ ቢሰሩልኝ በጣም ነበር ደስ የሚለኝ እንጂ ሁሌ አብርሽ እየተሳሳመ ኧረ ተው ተው ጎበዝ፣ ምንድነው እስኪ ፈን የሚያደርግ ነገር አምጡልን። እኛ በጣም ጭንቀት ውስጥ ለን። ስለዚህ ይህን ጭንቀታችን የሚያስረሳ ሀይሚም አሁን ተነፈስክባቸው እያለቀሰች ነው የምትመጣ። ወንድምህም እንደዛው በቃ ከአህያ ጋር የዋለች ግድር ፈስተምራ መጣች ይባላል። አንተ ተነፈስክባቸውን እያለቀሱ ነው የሚመጡ። ሰላም ሰላም፣ ውድና የተከበራችሁ አቤት የወሬ ጥም እኮ በስመ አብ ወልድ። ሰላም ራሱ እኮ አላልኳችሁም፣ የወሬ ሱስ አለብኝ እኔ ራሱ ማለት ነው። እና እላችኋለሁ እንዴት ናችሁ? ደህና ናችሁ ጋይሶችዬ? በመጀመሪያ ለዚህ ቻናል አዲስ ከሆናችሁ እንግዲህ ሰብስክራይብ አድርጉ። ሰብስክራይብ ስለምታደርጉ እናመሰግናለን እያልኩ እንግዲህ ኤቭሪባዲ ያው አሁን ሮመዳን መጥቷል። ሮብ ነው አሉ የሚገባ እናንተ ሮብ ነው የሚገባ ሲሉኝ እኔ ገረመኝ። የሚቀጥለው ሮባ እና ያው እንግዲህ ቅመሞች እየሸቃሊት የወገብሽን ታጠቅ አድርጊ። ይሄ ሻርፕ አለ አይደለ ትልቁ ሻርፕ በሱ ደግልል አድርጊና እንግዲህ ታሊ ወዲ ከነሲ ነዘፊ ትልሻለች መዳም ማለት ነው። ስለዚህ እንግዲህ እግዚአብሔር ያበርታችሁ አላልኩም፣ የሚያበርታን ማለት ነው እኔንም ጨምሮ። እውነት ለመናገር እኔ ዘንድሮ ረመዳን ይሆናል ብዬ አላሰብኩም ነበር። ይቅርታ አድርጉልኝና ማለት ነው። ግን ሁሉም ነገር ለካ እግዚአብሔር የሌለበት ነገር ምንም ነገር እኛ ብንለው የሚሆን ነገር የለምና ስለዚህ እንግዲህ እግዚአብሔር ወዶ ፈቅዶን የዚህ ተቀምጨላችኋለሁ ማለት ነው። እና ቅመሞችዬ ራሳችሁን እየጠበቃችሁ ወደ ወሬው ወደ ምናምኑ ከመሄዴ በፊት ራሳችሁን እየጠበቃችሁ ማርያምን ራሳችሁን እየጠበቃችሁ ውሃ እየጠጣችሁ ምናምን ነገር እንደዛ ካልሆነ ከባድ ነው። እነሱ አይዘው አያስቡም ለኛ ስንደፋ ውለን ስንደፋ ብናድር መስሎም አይታያቸውም። ከስራ ላይ ስራ ነው እንጂ የሚጨምሩብን ለኛ ሀሳብ የሚባል ነገር የላቸውም። ምን ደክም ራሱ አይመስላቸውም። ጌታ ነው የምላችሁ። አንዳንዴ ግርም ይሉኛል እውነት ለመናገር ግን እግዚአብሔር ደግሞ ከኛ ጋር ነው። እግዚአብሔር ጥሩ አይጥለንም ማለት ነውና ራሳችሁን እየጠበቃችሁ ያልኩ እንግዲህ ነው የመጣሁበት። ያው ስለ ሮታ ነበር የመጣሁት። ሮታ እንግዲህ ባይዘወይ ያው በአዲስ ነገር መታለች። አብርሽም እንግዲህ ከሄርሜላ ጋር ነው ማለት ነው ጉዞ ከሄርሜላ ጋር ብሎ አብርሽ ያው ማንም አያስቆመኝም ማንም አይከለክለኝም ብሎ ጉዞውን እንግዲህ ከሄርሜላ ጋር አድርጓል ማለት ነው። ምንም ማድረግ አይቻልም። እንግዲህ ልጅህን ብታሳድገኛ በጣም ደስ ይለን ነበረ፣ የወለደ አይለያይ ምናምን በሚለው ማለት ነው። አዎ እና ስለዚህ ምን ይደረጋል? ምንም ማድረግ አይቻልም እውነት ለመናገር ማለት ነው። እና እንግዲህ እላችኋለሁ በአዲስ ነገር መታለች ሩታ እንግዲህ ፏ ብትን ብላ ምናምን ነገር። እናንተ ደግሞ ጠብቋት ቅመሞች። ያው ስራችሁን ጭርስ አድርጉና ስራችሁን ጨርሳችሁ ምናምን ነገር ተዘጋጁ። እሺ መዳም እንዳትጠራችሁ። ያው መዳም እንደሆነ ስልክ ስንይዝ እንደው ጠላቷ ነው። ጠላቷ አይገልጽም። ስለዚህ ምን ልላችሁ ፈልጌ ነው የጀማ
እንደዛ ሆናችሁ ኑ ማለት ነው። ታይዋታላችሁ እንግዲህ አምሮባታል። እናንተ ከወለደች ደግሞ በጣም ወፈረች ባይዘው ወይ ማለት ነው። ሴት ልጅ ለካ ስትወልድ ተወፍራለች የሚባል ነገር እውነት ነው አይደለ? አዎ። እና ወፍራለች ምናምን ነገር በጣም ታምራለች እውነት ለመናገር ማለት ነው። ሩታ ወስማ መውለድ እንደዚህ ካሳመረና ካወፈረናማ እኛም ተስፋለን ማለት ነው። አትገረሙም? አዎ። ይቅርታ ባይዘወይ ጉንፋን ይዞኛል ማለት ነው። እናንተ ጉንፋን አቤት! አረቦች ሽንት ቤት ይገባሉ፣ ውሃ አይደፉ ምን አይሉ። ውሃ ጠላታቸው ነው። ውሃ እያለ ውሃ አይደፉም። ይሄው ጉንፋን ራሱ ፍንፍን አድርጎናል እውነት ለመናገር ማለት ነው። እና ይቅርታ እየተነፋነፍኩን ማውራው ራሱ አልቻልኩም። ማውራት ራሱ እኮ አልቻልኩም። የሚገርማችሁ ነገር አቤት! ለምን በጣም ኃይለኛ ነው ጉንፋኑ። ስለዚህ ይሄን ያለው ነገር የኔ ፍቅሮች፣ የኔ ውዶች፣ የኔ ማሮች በመጀመሪያ እንግዲህ ሰብስክራይብ ስለምታደርጉኝ እናመሰግናለን። እንግዲህ ሰብስክራይብ አድርጉ። እዚህ ጋር የመዳምን ምንጣፍ እያያችሁ የመዳምን ቤት እያያችሁት እንዴት አያችሁት? ባይዘው ወይ አዲስ ነው። አዲስ ምንጣፉ እንዴት ደስ እንደሚል ተቀምጬ እዚህ ጋር እየቀረጽኩኝ እኮ ነው። እኔስ እናቴ በተስፋ እንግዲህ ቅመሞች ከስደት መልስ እናንተም እንደዚህ አይነት ቤት ይስጣችሁ። ማርያምን ሁሌ ሰው ታዛዥ ሲያስጠላ አሁን ስልችት አለኝ። እኔ እንደ አረብ ሀገር የሰለቸኝ ነገር ቢኖር አላውቅም። እግዚአብሔርን በቃ በጣም ከምነግራችሁ በላይ ነው ስልችት ያለኝ ያስጠላኝ ምናምን ነገር። ፈጣሪ ሆይ ትዕግስቱን ስጠኝና ለዛ ነው የምላችሁ። በተረፈ እንግዲህ ወሬ አላበዛባችሁ ልውጣላችሁ ማለት ነው። አዎ ስራ እየሰራሁ እኮ ተደብቄ ነው የመጣው። እንዴ ለምንድን ነው ዩቲዩብን የምተወው? በጣም ኃይለኛ ስራ አለብኝ። ስለዚህ ለዛ ብዬ መጣሁላችሁ እንጂ በጣም ከሚባለው በላይ ስራው አይገልጸውም ብነግራችሁ ማለት ነው። የስራ ነገር የአረቦች ስራ ያልቃል እና ይሄን ያለው ነገር ማሮቹ ፍቅሮች ቻናሌን ሰብስክራይብ አድርጉ። ቪዲዮ ይብልኝ ተው ሰዓት ይስጠኝ ሞኔታይዜሽን ላድርግ። ኢትዮጵያ ሳልሄድ ኢትዮጵያ ከሄድኩ አይመቸኝም። ኔትወርክ በጣም ከባድ ነው ኢትዮጵያ ማለት ነው። እንኳን ላይ ብለ ያስገባ ይቀርልና በስመ ቪዲዮ ለመልቀቅ ራሱ በጣም ከባድ ነው አሉ እና ለዛ ነው። ሰላማችሁ ብዙ ትተረፈፍ ይበልልኝ። እናመሰግናለን ሁላችሁንም። ሀሳብ አስተያየት ካላችሁ ኮሜንት አስቀምጡልን የኔ ማሮችዬ። እና ይሄ ነው ምላችሁ፣ ሌላ ምንም አልላችሁም። ሰላማችሁ ይብዛልኝ። እሺ እወዳችኋለሁ፣ አፈቅራችኋለሁ ማለት እወዳችኋለሁ። ወይኔ በላቸውና ይሄ ነው። በተረፈ እግዚአብሔር ከእናንተ ጋር የሆነ ራሳችሁን ጠብቁ የኔ ማሮች፣ የኔ ምርጦች፣ ምርጦች ትላላችሁ። አዎ እሺ ማሮች፣ ውዶች፣ ፍቅሮች እናንተ ስትኖሩ ነው ሁሉም ነገር የሚኖርና ራሳችሁን ጠብቁ እሺ የኔ ምርጦች። ለማንኛውም ሰላማችሁ ይዛልኝ እሺ።